እኔ ግን ማየ አይቻችኋለሁ ሰምቻችኋለሁ ልክ እንደተጋለጡ ሲያውቁ ሁሉም ነገር ደበቁ እና ደግሞ እንደዚህ የማይው እናንተ ስለሚንቋችሁ ተባክሽ ዳጣንም ናታንም ያከብሩናል እንዲሁም ካንቺ ይበልጥ ነው የሚያከብሩ ችግር የለውም ማየ እኔ አጋልጣችኋለሁ ደግሞ ጊዜ አይፈጀብኝም ያኔ ሁላችሁም ይቅርታ ትጠይቁኛላችሁ በዚህ ደግሞ ጦርነት አስነሻ እስኪ ባክሽ ለዚህ ሰላም ስጡ ወይ አንቺን ያገባ ባል ግን እናቱ ይረገመችው ነው መቼ እንዴ ማየ እኔ ምን አደርገዋለሁ አንቺን ሚስቱ አድርጎ የሚችልሽ ናታን አሊያም እንደ ናታን አይነት ወንድ አለበለዚያ ግን እመኝ በባልሽ እጅ ነው የምትሞቹ እማዬ ልጅ ጀመር ናታን ነው ማገባው እኔ ደግሞ የፈለኩት ነገር አጥቻለሁ ወደደም ጠላም አገባዋለሁ እንግዲህ ናታን ግን ዳጣን እንጂ አንቺን በሙሉ የሚይሽ አልመሰለኝ ተፈሻምሽሽ እኔ ኤቢ የምፈልገው ነገር ሳላገኝ ቀርቻለሁ እና ደግሞ ናታን የኔ ብቻ ነው አዎ ያንቺ ግን መች ነው ገበያ አውጥተሽ የምትሄጂው ምን ማለት ነው አይ ማለቴ አነጋገርሽ እኮ የግል ንብረትሽ ነው የሚመስለው የግሌ ነው እና ደግሞ ስሚ እና አባዬ እንደሸወዳችሁ እኔን የምትሸውዱኝ እንዳይመስላችሁ እሺ አንድ ቀን አባዬ ፍጥ አጋለጣችኋለሁ እሺ አሁን እኔ ብቻ ነው ታያለሽ መልሰሽ ደግሞ ሌላ ወሬ ታወሪያለሽ ዝም በይ ዝም ባልን ምን ታመጫለሽ ሰላም እንደነች መጀመሪያ ተቅለሰለሰች ከዛ ግን ይቅርታ ጠየቀችኝ የሆነ ሚስጥር እንደምትነግረኝ ነገረች ምን ማለት ሰላም ወደ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል ተወዳጅ ዳጣ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን ዳጣ ማርቲን እናቴ ሆኝልኝ እያለች ነበር አንቺ ነሽ እናቴ ብላ ስትጠይቃት ማርታ እጅግ በጣም ደነገጠች ምን እየሆንሽ ነው ዳጣ ይሄ ሰሞን ጥሩ ስሜት ላይ አይደለሽም የሆንሽ ነገር አለ እንዴ ወይንስ እናትሽ ናፍቃሻለች ብላ ጠየቀቻት በቃትዬ እዛ ጋር ልተኛ አንቺ ጋር ልሁን ለዛሬ አንቺ ጋር ልሆን እባክሽን እያለቻት ነበር እሺ ነይ እዚህ መሆን ትችያለሽ ነገር ግን የሆንሽ ነገር አለ እንዴ ብላ ደረቷ ላይ አቅፋ እንደ ልጇ እያባበለቻት ነበር ማለት ነው ጸጉሬ እንዳብዚኝ እያለችው ደረቷ ላይ ትተኛለች ማለት ነው ደረጀ ናታን ከዳጣ ጋር ያለውን ነገር ውጥር አድርጎ እየጠየቀው ነበር ማለት ነው ደረጀ ናታን እውነቱን እንድትነግረኝ እፈልጋለሁ ዳጣም ልጄ ነች አንተም ልጄ ነው ከልጆቼ ላይ ይቻቸው አላያችሁም ስለዚህ ናታን እባክህ እውነቱን ንገረኝ እያለው ነበር አባዬ ምንም ነገር እኔና ዳጣ መሀል ምንም ነገር አልተፈጠረም ቢሆንም እንኳን ካንተ ምንም ነገር አንደብቅም ስለፊት ነው የምንናገረው ናታ እድል ነበረው መናገር ይችል ነበር ግን ለምን መደበቅ ፈለገ ዳጣን እንደምወድ እኮ ቢነግረው ደረጀ መቼም አሻፈረኝ አይሆንም እንደማይላት እርግጠኛ ነበር እና ግን እንደሚወደው ብናገር መልካም ነበር ጥሩ ልጅ ያምናለሁ ምናልባት አንድ ላይ መሆን የምትፈልጉ እንኳን ከሆነ የምትጓደዱ ከሆነ ሁሉም በደንብና በወጉ ነው መሆን ያለበት እያለ ነበር ማለት ነው ከዛ አባዬ መሆንም ካለበት እንደዛ ነው እንጂ አንተን የማሳፍር ነገር በጭራሽ አላደርግም አሳብ አይግባ እያለው ነበር እና ደረጀ የሰላም ጉዳይ እያሳሰቡ ነበር ሰላምና ዳጣ እንግዲህ እናትና ልጅ ናቸው ነገር ግን እንዴት አድርጎ መናገር እንዳለበትና ማርታ ይህን ነገር ከሰማች ዳሩና ህይወቱ አደጋ ላይ እንደሚወድቅ እያሰበ ግራ ተጋብቶ እየተጨናነቀ ነበር ማለት ነው ዳጣና ናታ ውሃ ከዋስ እየተጫወቱ ነበር አቤት አረንጓዴው ወይኔ እዚህ አካባቢ ቢኖር ብዬ ተመኘው እንዴት አባቱ እንደሚያምር የምር ማለት ነው በጣም ጥርት ያለ እንዴት ደስ የሚል ነበር እና ውሃ ከዋሱን ይዛ እባክሽ ተነሽ እንጫወት ብር ስጡኝና አካፍሉ ለሁለት ብር አካፍላችሁ ናታ 15 አንቺ 10 ከሰጣችሁን ከዋሱ ሰጣችኋለሁ አለዛ ግን አልሰጡም ምጥን እስክትመጣ ድረስ ከዋሱን አልሰጣቸውም እያለች ሲቀላለዱ ነበር ማለት ነው ነገር ግን እባክሽ ተይኝ ከዋሱን አምጪና እንጫወት ተነሽ እያለች ነበር ዳጣ ነገር ግን ደረጀ በሀሳብ ጭልጥ ብሎ እያለ ኢሜ መጣ ከኋላ ቀፈችና አባዬ ደህና ነው ብላ ምነው ስለኔ ደህንነት ይሄናል አሳስቦሻል እንዴ ብሎ አንዳንድ ነገር እየጠየቃት ነበር ማለት ነው እና
እንደውም አባታ ወንጀል ቢሰራና እንደውም ሙስና ቢሰራ ለህግ አሳልፋ ትሰጣለች አስጭም ምለው ጥያቄ ውስጥ ጠይቅ ነበር። አባቴ ወንጀለኛ ከሆነ አሳልፌ እሰጠዋለሁ፣ አንተ ግን አትሰርቅም። እኔም ቢሆን እኮ እንደ ምሳሌ አድርጎ እያወራው ነበር። አባዬ አንተ እኮ አትሰርቅም፣ ስለዚህ አንተን አሳልፌ አልሰጥም እንደማለት አንተ ካደረግከ አሳልፌ እንደምሰጠው ስትነግረው ነበር። ግን አንቺ አንድ ነገር ሲያርገሽ ወይም ደብቀሽ ወይም ሰገለሽ ደብቀሽ በሆነ ኖሮ ያንን ነገር እኔ ብቻ አይቼ በሆነ ኖሮ ለአንቺ ይከላከላል ነው እንጂ መቼም አሳልፌ አልሰጥሽም ብሎ ይነግራታል። ነገር ግን እያወራህ ላይ ነገር ከኔ ጋር ምን ያገናኛል አልገባኝም አባዬ እያለች ነበር። በዛ እሱ እየተናገራለ አባቱን ለማዋረድና የማውን ቦታ እንዲገኝ ለማድረግ ስጥር እንደነበር ውስጡ ስለሚያውቅ እሷ ግን አልገባትም ነበር። ነገር ግን አብዬ በጣም አዝኜብሻለሁ ብሎ ይነግራታል። እና ደረጀ ዋሳብ ጭልጥ ብሎ እየሄደ ደሬን ጸራ ብሎ ስትጠጣው ምን ተፈጥሯል? ምን ነው በሀሳብ ሄድክ ስትለው አይ ደህና ነኝ ምንም ነገር አልተፈጠረም እያለ ነበር። ስለ ዳጣና ስለ ሰላም ነበረ እሱ ሳስብ የነበረው። ምክንያቱም ማርታ ይህንን ነገር ካወቀች ምን እንደሚፈጠር እሱን ለማወቅ እጅግ በጣም ከብዶ እየተጨነቀ ነበር። እና ማርታ ደግሞ ዳጣ ያደረገችውን ነገር በሙሉ ነገረችው። ፊቴ ቆማ ክትር ብላ እናቴ ነሽ እናቴ ሁኚልኝ ብላ ጠየቀችኝ። እና ዳጣ ያደረገችውን ነገር በሙሉ እየነገረችው ነበር። ሰላምና ዳጣ አንድ ላይ እየተጫወቱ ነበር። እና አንድ ነገር ልጠይቅሽ እያለቻት ምንድነው ስል እኔ እናትዬ ግን እንመሳሰላለን እንደምላ ስትጠይቁ አረ በጭራሽ አትመሳሰሉም ግን ለምትጠየቅሽኝ ስትላት አይ ዝም ብዬ ነው እየጠየኩሽ ግን እናቴ ብትሆንስ ብላ እየጠየቀቻት ነበር። እሱም አይሆን ነገር ነው ስለምንድን ነው የምታወሩ? እትዬ እኮ ለልጆቿ ሟች ነች፣ ልጆቿ የነቁበት ሰዓት ነብር ነች የምትሆነው እና ብዙ እናቶች ለልጆቻቸው ስል አደጋ ላይ ይወድቃሉ፣ ይሞታሉ እያለች ማውራት ጀመረች። እና አንቺም እኮ ለእናትሽ ጥሩ ትሆኛለሽ፣ ለልጅሽ ጥሩ ትሆኛለሽ፣ ጥሩ እናት ትሆኛለሽ ስትላት አይ እኔ እንኳን በጭራሽ የትዬ ንግርታ በድረስ አልደርሰውም፣ ምክንያቱም በጭራሽ አይሆንም ብላ ነገረቻት። እና ለምን ብላ ስጠይቃት እኔ እንደትዬ ቢሆን ደስ ይለኝ ነበረ ግን በጭራሽ መሆን አይመስለኝም እያለች ስትነግራት ነበረ። ከዛ በስሜቱ መሀል ላይ ያለሳለፈችውን ህይወት አስታውሳ ማልቀስ ጀመረች። እና የእናት ነገር ስታወራው ምክንያቱም የጠፋችባት ልጇን ነበር ስታስታውስ የነበረው። ሰላምዬ ስታዝን የነበረው እሱ ነበር። እና እባክሽ ሰላምዬ አታልቅሽ፣ እኔ እንደትዬ በጭራሽ ጥሩ እናት እሆናለሁ ብዬ አልጠብቅም እያለችው ነበር። እና ዳጣ እያባበለቻት እና እያቀፈች እንድትረጋጋ እየነገረቻት ነበር ማለት ነው። እና ደረጀና ማርታም አንድ ላይ ጨዋታው እያወሩ ነበር። ስለ ዳጣ ቤተሰቡ እንደናፈቃትም ጭምር ስታወራው ነበር ማለት ነው። ነገር ግን ዳሬ እና የተፈጠረውን ነገር እና ታዲያ ለዳጣ እናት ብትሆኝ ይቅርልሽ እንዴ ብሎ ስጠይቃት በጣም ትደነግጣለች። ያልጠበቀችው ጥያቄ ስለነበረ ነው። ኢሜል መጣና ስራ ላይ ነበረች ማርታ። አሁንም ቢሆን ስለ ዳጣና ስለ ናታን በቃ ዝም ጭጥ አላቸው አይደለም። ታዲያ እኮ ምንም አስጨባጭ የሆነ ነገሮች ስላላገኘን ነው ብሎ ነገራን። እማዬ ታውቂያለሽ ኢሜ አንቺን የሚያገባ ሰው አለ ብዬ አላስብም ስትለው አይ እኔ ናታን ነው የምገባው፣ ናታን የኔና የኔ ብቻ ነው እያለች ማውራት ጀመረች። እሱ ግን አንቺ ሰው ዳጣን ነው የሚያየው፣ ዳጣን ነው የሚወዳት፣ ስለዚህ እባክሽ የማይሆን ነገር አታድርጊ እያለቻት እማዬ ወደደም ጠላም ናታን የኔ ብቻ ነው የሚሆነው፣ እኔን ነው የሚያገባው፣ ወዶ ሰው በግድ እንዳገባሽ ልታደርጊ ነው እንዴ? ቆይ አንቺ አብደሻል እንዴ እያለቻት ነበር። እልቁንስ አሁን አትረብሽኝ፣ እኔ ስራ ስራ ዞር በይ ከዚህ ስትላት እሷ ግን በጣም ትናደዳለች። እማዬ እመኔ አንድ ቀን እውነቱን እንድታቂ አደርግሻለሁ። ናታና ዳጣ ምን እንደሚያደርጉ የነሱን ቅሌት ለአንቺም ለአባዬም አሳዩና ከዛ ያን ቀን እኔን ይቅርታ ትጠይቁኛላችሁ ብላ እየዛተችው ነበረ ማለት ነው። ሰላም የወረደ ቤት ደግሞ ድጋሚ ልትበጠብጪ ነው? እባክሽን አርፈሽ ተቀመጪ እያለቻት ነበረ ማርታ። ናታና ውሃ አንድ ላይ እያወሩ ውሃ የሚያስቸግራት ልጅ እንዳለና ስነግራት ናታን በጣም ደንግጦ ነበረ። ነገር ግን የእሱ ምሳ እየበላችው እያስቸገረችው ያለችው እሱ ነው እንጂ እሱ አይደለችም። የሰው ምሳ እየበላች እኔ ደግሞ ቁም ነገር የምታወሪ መስሎኝ
ታዲያ ሰው ምሳ ወልተሽ ላያስቸግርሽ ነው እንዴ? ቆይ አንቺ ለምንድን ነው ሰው ምሳ የምትበይ? አንቺን አትይዥም እንዴ ስላት አይ እኔማ አይሳለሁ ግን አብሬ ብመላ ቆይ እሱ ምግብ እኮ ይጥማል እያለችው ነበር። ነገር ግን አሁንም ምንም ብትጠር እኔ ናታን ነው የማገቡ የእነሱን ቅሌት አሳይሻለሁ ማየ ላንቺም አባዬን አሳይቻችሁ እኔ ግን ይቅርታ ትጠይቁኛላችሁ እያለች ማዛቷን ቀጠለች። ነገር ግን ናታ መጨረሻ ከሷ ጋር መሆን እንደማይፈልግ ግልጽ ነው። እሷ ግን ከኔ ጋር ይሆናል ብላ ራሷን እያሳመነችው ነበር ማለት ነው። ለማንኛውም የሰው ምሳ አይበላም ውሃ እባክሽን አሁን መጽሐፍ ላነብስል ውጪና ሂጂ ተጫወቺ ይላታል። እሷም እሺ ትልና ወደ ሳሎዳ መጫወት ትቀጥላለች። ከዛ ሁሉን ሰው ተሰብስበው እየተጫወቱ እያለ ይሄ እንግዲህ ናታን ለጥፋ ዳጣን ለማስቀናት እየሞከረችው ነበረ ማለት ነው። አረ ልጁን እንዳታፍኝ እያለቻት ነበረ እና ዳጣ ምነው ተጣበቅሽበት? ምነው ሰው ግድግዳ ነው እንዴ የሚጣበቅበት? አልተጣበቁም ብላ ዳጣን ለማስቀናት ስትሞክር ነበር ማለት ነው። እና ናታም ደግሞ ደረጀና ማርቲ ጥሩ ጊዜ ደስ የሚል ጊዜ አብሮ እያሳለፉ ነበር። ደስ የሚሉ ጥንዶች የምር ፍቅራቸው ደስ ሲል ማለት ነው። የእውነት የምር በጣም ደስ ይላል። እና እንደዛ እያላት ነበር። ነገር ግን እንደውም ጨዋታ እያነሳ እያወሩ መሀላቸው ላይ ደረጀም ደስተኛ ሆኖ እየሳቀና እየተጫወተ ነበር። ማርትም እንደዛው ማለት ነው። ነገር ግን ዳጣና ኢሜ ደግሞ ይፋጠጣሉ ማለት ነው። ምክንያቱም ዳጣ መቼም ቢሆን ናታ ያንቺ ሊሆን አይችልም እያላት ነበር። እና ናታ ዛሬ ካንተ ጋር ነው የማድረው እያለችው ነበር። ኢሜ አሁን ብቻዬን ተኝ እኔ መተኛት አለብኝ ብሎ ጥሏት ይሄዳል። ዳጣና ኢሜ ብቻ ይቀራሉ ማለት ነው። እና ናታን በጭራሽ ያንቺ ሆኖም ከአንቺ ጋር አይሆንም እያለቻትና ስታስፈራራት ነበረ። የፈለግሽው ማድረግ ትችያለሽ፣ ይልቁንስ የሌለ ነገር አትቀባጠሪ፣ ጠብቁኝ አንቺና ናታን ለአባዬ የእናንተን ጉድ ካላሳየውማ እኔ ሞቻለሁ እያለች ማዛቷን ቀጠለች ማለት ነው። ነገር ግን የፈለግሽው ማድረግ ትችያለሽ፣ ደስ ያለሽውን የሌለ ነገር አትቀባጥሪ እያለቻት ነበረ። እና ማርታን ደረጀን ሰላም የነገረችው ነገር የሆነ ምስጢር ልትነግረኝ እንደምትፈልግ አስፈራርታ ስለነበረ ደረጀን ልትነግረኝ ነበር ብላ ነገረችው። ምን ልትነግረሽ ነው ብሎ አላውቅም የሆነ ምስጢር ብቻ ነው እያለች ትሰምኛለሽ፣ የሌለ ነገር አታውሪ እያለው ካዳን እየተጨቃጨቁ ነበር ማለት ነው። ነገር ግን ምንም ልትፈጠር ናታ ያንቺ አይሆንም የኔ ብቻ ነው እኔ የምፈልገውን ነገር ማግኘት እችላለሁ ብላ ዳጣ ጋር ልጣሉ ነበረ። ተነስታ ልታመጪ ሲባባሉ ነበር። እና ደረጀ በጣም ደነገጠ። ሰላም ለማርቲ ለመናገር እንደወሰነችው ሲገባ ታዲያ ምንድን ነው አለችሽ? ደረጀ እንዴ ተረጋጋ እንጂ በጣም ደንግጣል እኮ ችግር አለ እንዴ አለችው ማለት ነው። በጣም ደንግጣ ነበር እሷም። ወደ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።